ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬ ትምህርታችን የቪዲዮአችን ደግሞ ይዤላችሁ የመጣው አማርኛ በእንግሊዘኛ ወይም ደግሞ የተለያዩ የአማርኛ ቃላትን በእንግሊዘኛ ታክተን ለማንበብ ለመጻፍ ብንፈልግ እንዴት በቀላል መንገድ መጻፍ ማንበብ እንችላለን የሚል ትምህርት ወይም ቪዲዮ እንማማራለን። ከእናንተ የሚጠበቀው ትምህርቱን እስከ መጨረሻው ድረስ መከታተል ብቻ ነው የሚሆነው ማለት ነው። በእርግጠኝነት እስከ መጨረሻው ድረስ ከተከታተላችሁ ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ። ኦኬ፣ ከዚህ ጋር እንደምታዩቸው የተለያዩ የአማርኛ ቃላቶች ተቀምጠዋል። እነዚህን የአማርኛ ቃላቶች ወደ እንግሊዘኛ ተክተን ለመጻፍ ብንፈልግ እንዴት በቀላል መንገድ መጻፍ ማንበብ እንችላለን የሚለውን እያንዳንዱን እንማማራለን። እንጀምር። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያው የአማርኛ ቃል ምን ይላል? ፈጣሪ ይመስገን ይላል። ይህ ፈጣሪ ይመስገን የሚለውን የአማርኛ ቃል በእንግሊዘኛ ለመጻፍ ብፈልግ እንዴት መጻፍ እችላለሁ? ኦኬ፣ ከኛ የሚጠበቀው እያንዳንዱን የአማርኛ ፊደላት በየትኛው የእንግሊዘኛ አልፋቤት ወይም ደግሞ ፊደል ተተክተው ይነበባሉ የሚለውን ካወቅነን በቀላል መንገድ መጻፍ ማንበብ እንችላለን። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያው ፊደል ማነች? ፈነች። ፈን ለመጻፍ ምን ብዬ መጻፍ አለብኝ? ኤፍኢ ወይም ደግሞ ኤፍኢ ማለት ፈ የሚል ድምፅ ነው ያለው ወይም ደግሞ ፈን ይወክልልናል። ስለዚህ ኤፍኢ ማለት እንደ ፈ ነው የሚነበበው ወይም ደግሞ ፈ የሚል ድምፅ አለው። ኦኬ፣ ጣ ለማለት ቲኤ ወይም ደግሞ ቲኤ እንደ ጣ ይነበባል ወይም ደግሞ ጣ የሚል ድምፅ አለው። ኦኬ፣ አርኢ እንደ ሬ ይነበባል ወይም ደግሞ ሬ የሚል ድምፅ አለው። ኦኬ፣ ከዚህ በኋላ በቀላሉ ፈ ጣ ሬ ፈጣሪ ብዬ ማንበብ እችላለሁ። ኦኬ፣ ወደዚህኛው ስንሄድ ዋይ ማንን ትወክልናለች? ዋይ እንደ ይ ይነበባል ወይም ደግሞ ይ የሚል ድምፅ አለው። ኤምኢ እንደ መ ይነበባል ወይም ደግሞ መ የሚል ድምፅ አለው። ኦኬ፣ ኤስ ለብቻዋ እንደ ስ፣ ጂኢ እንደ ገ፣ የመጨረሻዋ ኤን ን የሚል ድምፅ አላት ወይም ደግሞ እንደ ን ትነበባለች። ስለዚህ በአንድ ላይ ይ መ ስ ገ ን ይመስገን ብዬ አነባዋለሁ። ኦኬ፣ አማርኛውን በተመሳሳይ ይመስገን ይላል። ኦኬ፣ ሙሉ ስናነበው ፈጣሪ ይመስገን፣ ፈጣሪ ይመስገን ብዬ በቀላሉ ማንበብ እችላለሁ። አማርኛውን በተመሳሳይ ምን ይላል? ፈጣሪ ይመስገን ተብሎ ይነበባል። ኦኬ፣ ይህም በዚህ ካነበብነን ወደ ሁለተኛው ስንሄድ ሁለተኛው የአማርኛው ቃል ምን ይላል? ቡናው ደርሷል ይላል። ቡናው ደርሷል ብዬ ወደ እንግሊዘኛ ለመቀየር ብፈልግ ምን ማድረግ አለብኝ? ቡ እንደምን ይነበባል? ቢዩ የሚል ድምፅ አለው ወይም ደግሞ ቢዩ ቡ ተብሎ ይነበባል። ኦኬ፣ ኤንኤ እንደ ና ይነበባል ወይም ደግሞ ና የሚል ድምፅ ይኖረዋል። እሺ፣ ደብሊው ለብቻዋ ደብሊው እንደ ው። ስለዚህ በአንድ ላይ ቡ ና ው ቡናው ተብሎ ይነበባል። ኦኬ፣ ከዛ ወደዚህኛው ስንሄድ ዲኢ እንደ ደ ወይም ደግሞ ደ የሚል ድምፅ አለው። አር እንደ ር፣ ኤስ ዩኤ ሷ የሚል ድምፅ አለው። ሷ ማለት ኤስ ዩኤ ማለት ነው። ኦኬ፣ የመጨረሻዋ ኤል ለብቻዋ እንደ ል ትነበባለች። ስለዚህ በአንድ ላይ ደ ር ሷ ል ደርሷል ብዬ አነባዋለሁ። ሙሉ ሲነበብ ቡናው ደርሷል፣ ቡናው ደርሷል ብዬ አነባዋለሁ። በአማርኛውም በተመሳሳይ ቡናው ደርሷል ይላል። ኦኬ፣ ወደዚህኛው ስንሄድ ከዚህ ጋር ደግሞ አማርኛው ምን ይላል? ምግብ ደርሷል። ስለዚህ ምግብ ደርሷል ብዬ ለመጻፍ ብፈልግ በቀላሉ ምን አደርጋለሁ? እሺ፣ ኤም እንደ ም ትነበባለች። ስለዚህ ም ለማለት ኤም ብዬ ጽፋለሁ። ኦኬ፣ ከዛ ጅ እንደ ግ ትነበባለች ወይም ደግሞ ግ የሚል ድምፅ አላት። ቢ እንደ ብ። ስለዚህ ምግብ ብዬ ለመጻፍ ኤምን ጅንና ቢን መጻፍ በቂ ነው ማለት ነው። ስለዚህ ባላይ ሳነበው ም ግ ብ ምግብ ብዬ አነባዋለሁ። ኦኬ፣
ወደዚህኛው ስንሄድ ዲኢን እንደ ደ አነባለሁ። አር ለብቻዋ እንደ ር፣ ኤስ ዩኤ እንደ ሷ፣ የመጨረሻዋ ኤል እንደ ል ባለ ሲነበብ ደርሷል ደርሷል። ኦኬ ሙሉ ሲነበብ ምግብ ደርሷል ምግብ ደርሷል ብዬ መጻፍ ቻልኩ ማለት ነው። ኦኬ ወደዚህኛው ስንሄድ ኦኬ ይህኛው ደግሞ ምን ይላል? ቁርስ ደርሷል። ሶ ቁርስ ደርሷል ለማለት ብፈልግ ኦኬ ኬዩ እንደ ቁ ወይም ደግሞ ቁ ለማለት ኬዩ እንላለን። አር ማለት ደግሞ እንደ ር ትነበባለች። ኤስ እንደ ስ። ስለዚህ ቁርስ ብዬ ለመጻፍ ብፈልግ ኪ ዩ አር ኤስ ብዬ ነው የምጽፈው ማለት ነው። ስለዚህ ባለ ሳነበው ቁ ር ስ ቁርስ ብዬ አነባለሁ። ኦኬ ከዛ ደርሷል ለማለት ደግሞ ዲኢ እንደ ደ፣ አር እንደ ር፣ ኤስ ዩኤ በአንድ ላይ ሷ ሚል ድምፅ አለው። ኤል እንደ ል ባለ ሲነበብ ደርሷል ደርሷል። ሙሉ ሲነበብ ቁርስ ደርሷል ብዬ መጻፍ ቻልኩ። ኦኬ ወደዚህኛው ስንሄድ ኤል ለብቻዋ እንደ አ ነባለሁ። እሺ ኦኬ ከዛ ዩኤን ሁን ሚል ድምፅ አለው። ስለዚህ በአንድ ላይ ሁን አሁን። ኦኬ ወደዚህኛው ስንሄድ ኤስን እንደ ስ፣ አርኤ እንደ ራ ባለ ሲነበብ ስራ ተብሎ ይነበባል። ኦኬ ከዛ ኤንኢን እንደ ነ፣ ጅነ ኤንን እንደ ኝ በአንድ ላይ ነኝ ነኝ። ሙሉ ሲነበብ አሁን ስራ ነኝ ተብሎ ይነበባል። ኦኬ ወደሚቀጥለው ስንሄድ አማርኛው ምን ይላል? ምሽት እንገናኝ። ሰው ምሽት እንገናኝ ብዬ ለመጻፍ ብፈልግ ደግሞ ኤም እንደ ም ትነበባለች። እሺ ከዛ ኤስኤች እንደ ሽ፣ የመጨረሻዋ ቲ ለብቻዋ እንደ ት ባለ ሲነበብ ምሽት ተብሎ ይነበባል። ከዛ ኢ እንደ እ ትነበባለች። ኤን እንደ ን፣ ጂኢ እንደ ገ፣ ኤንኤ እንደ ና፣ የመጨረሻው ጂኤን እንደ ኝ። ስለዚህ ባለ ሲነበብ እንገናኝ ተብሎ ይጻፋል። ኦኬ ከዛ ሙሉ ሲነበብ ምሽት እንገናኝ። አማርኛውን በተመሳሳይ ምሽት እንገናኝ ይላል። ይህም በዚህ ካየን ወደሚቀጥለው ስንሄድ ቢኢ ማለት እንደ በ ነው የሚነበበው ወይም ደግሞ በሚል ድምፅ ነው ያለው። ቲኤ እንደ ጣ፣ ኤም እንደ ም። ስለዚህ በአንድ ላይ በጣም። ኦኬ ከዛ ቢአይን እንደ ቢ፣ ዜድኢ እንደዚህ ባለ ሲነበብ ቢዚ። ኦኬ ከዛዝ ኤንኢን እንደ ነ፣ ጂኤንን እንደ ኝ ባለ ሲነበብ ነኝ። ሙሉ ሲነበብ በጣም ቢዚ ነኝ ተብሎ ይነበባል። ኦኬ ይህም በዚህ ካየን ወደዚህኛው ስንሄድ ይህኛውስ ምን ይላል? አማርኛው ጥሩ ነው ይላል። ስለዚህ ጥሩ ነው ብዬ ለመጻፍ ብፈልግ ምን ማድረግ አለብኝ? ቲአይ ማለት እንደ ጥ ነው የሚነበበው። አርዩ ማለት እንደ ሮ። ስለዚህ በአንድ ላይ ጥሩ። ከዛ ኤንኢን እንደ ነ፣ ደብሊውን እንደው ባለ ሲነበብ ነው። ሙሉ ሲነበብ ጥሩ ነው። አማርኛውም ጥሩ ነው ይላል። ኦኬ ከዛ ኤምን ለብቻዋ እንደ ም፣ ኤስኤ እንደ ሳ ባለ ሲነበብ ምሳ። ኦኬ ከዛስ ኤን እንደ አ፣ ኤልኢ እንደ ለ በአንድ ላይ አለ። ሙሉ ሲነበብ ምሳ አለ ተብሎ ይነበባል። እሺ እዚህ ጋር ምን ይላል? በአማርኛው ሻይ አለ ይላል። ሻይ አለ ብዬ ለመጻፍ ብፈልግ ምን አደርጋለሁ? ኤስኤችኤን እንደ ሻ፣ ዋይን እንደ ይ ማንበብ። ስለዚህ ባለ ምን ተብሎ ይነበባል? ሻይ። ኦኬ ከዛ አለ ለማለት ደግሞ ኤን እንደ አ ነባለሁ ወይም ደግሞ አ ሚል ድምፅ ይኖረዋል። ኤልኢ እንደ ለ ባለ ሲነበብ አለ
ሙሉ ሲነበብ ሻይ አለ። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? ቢኢን እንደ ቤ ነው ማነበው። ቲን እንደ ት ባለ ሲነበብ ቤች። ኦኬ ከዛ ነው ለማለት ኤንኢ እንደ ነ ደብሊው እንደው ባለ ሲነበብ ነው። ሙሉ ሲነበብ ቤት ነው ቤት ነው ተብሎ ይነበባል። እሺ ከዛ ኤስን እንደ ስ አርኤ እንደ ራ ባለ ሲነበብ ስራ ስራ ተብሎ ይነበባል። ከዛ ኤንኢን እንደ ነ ደብሊውን እንደው ባለ ሲነበብ ነው። ሙሉ ሲነበብ ስራ ነው ስራ ነው ተብሎ ይነበባል። እሺ ኤስ ምን ይላል? ቲኢን እንደ ተ ኤምኢን እንደ መ ኤልኢ እንደ ለ ኤስኢ እንደ ሰ በአንድ ላይ ተመለሰ ተመለሰ ተብሎ ይነበባል። እሺ ወደ መጨረሻው ስንሄድ በተመሳሳይ ቲኢን እንደ ተ ጂኢ እንደ ገ እንደገን ጂኤኒ እንደኝ ባለ ሲነበብ ተገኘ ተገኘ ብዬ ለመጻፍ ብፈልግ በዚህ መልኩ መጻፍ እችላለሁ ማለት ነው። ሰው በእንደዚህ አይነት መንገድ ብንለማመድ የአማርኛ ቴክስቶችን በእንግሊዝኛ በቀላሉ ፕራክቲስ ማድረግ መለማመድ ማወቅ እንችላለን። የዛሬ ትምህርታችን ይህን ይመስል ነበር። ቀጣይ በሌላ ትምህርት እስከምንገናኝ ሰናይ ጊዜ። ሰላም ነው።